የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወከለችው የቤተሰብ ጨዋታ አወዳዳሪ ፕሮግራም መሪ ቤተክርስቲያን የላትም። ጽድቅ አዲስ የተለቀቀ ስራ አላቸውና ይሄ የግጥሙ ሐሳብ የትኛውን ቤተክርስቲያን ይወክላል? እስቲ አጣራ የሰጠሁት አይደለም ሰውን መግደል ያሳደግከውን በሬ እንኳን አትብላው ነው የሚል መጽሐፍ ቅዱስ። ያለ ጂሃድ ያለ ትግር የኢስላም ዳር ድንበር ሊከበር አይችልም። ፈላችሁ እንደምትሰሩ በአንዳንድ ወገኖች ጥያቄ ስለቀረበባችሁ ተመሳሳይ ጥያቄ ቢንያም መቄዶንያ ላይ ሲቀርብ የግልህን ጦርነት በመቄዶንያና በቢንያም ጦር በኩል አድርገህ አቤል አቡና ምን አይነት ባለጌ ምን አይነት ነውረኛ ሰው እንደሆንክ ያስመሰከርክበት ቪዲዮ ነው ብዬ አምናለሁ። ሜንስትሪም ክርስቲያኒቲ ላይ ያለውን የሥላሴ ትምህርት የመቀበል ሰው አይደለሁም ፈጽሞ። አንደኛ ቆሮንቶስ ምዕራፍ 15 ከ21 ጀምሮ የጀመርን እንሄዳለን። እነዚህንና ሌሎች ተጨማሪ መረጃዎችን ከዚህም ያቀናበርኳቸውን ይዤ መጥቻለሁ። ያስተምራሉ፣ ግንዛቤን ያስጨብጣሉ ብዬ አመንኩባቸውን። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ተከታተሉኝ ዘንድ በአክብሮት ተጋብዛለሁ። ላይክ በማድረግ ከጀመራችሁ ምስጋናችሁ የላቀ ነው። እንግዲህ ወደ መጀመሪያ ዝግጅቴ ከማለፌ በፊት አጠር ያሉ መረጃዎችን ላቅርብ መጀመሪያ። ስለዚህ የመጀመሪያ መረጃ የማደርገው በህንድ ውስጥ የኢትዮጵያ ጎሳ ያላቸው ዝርያዎች አሉ የሚል መረጃ ነው እንግዲህ የምናነበው። በነገራችን ላይ እነዚህ ጎሳዎች ህንድ ውስጥ እንዳሉ የኢትዮጵያ ዝርያ ያላቸው ማለት ነው በአንድ ወቅት የወጣ መረጃ አመላክቷል። እንግዲህ ዛሬ ላይ ምን አዲስ አለ ከተባለ እንዴት ወጡ፣ እንዴት እዛ ተገኙ የሚለው ነው። እንግዲህ እነዚህ ሲዲ ወይንም ደግሞ ሺዲ የሚባሉ ብዛታቸውም እስከ 1 ሚሊዮን የሚጠጋ የኢትዮጵያ ዝርያ ያላቸው ህንድ ውስጥ እንደሚኖሩ እናም በአኗኗራቸውም የተወሰነ መገለል እንዳለባቸው ነው እንግዲህ መረጃዎች የሚያመለክቱት። እንዴት ወጡ ህንድ? እንደሚታወቀው እንግዲህ ኢትዮጵያ በአንድ ወቅት በጣም ገናና የነበረች በተለይ በዘመነ አክሱም እናም ትላልቅ ነገስታት እንደነበሯት ለምሳሌ እነ ባዜን እነ ካሌብ እናም በዛን ወቅት እንግዲህ እስከ ህንድ እንደሚገዙ ነው እንግዲህ መረጃዎች የሚያመለክቱት። በህንድም የኢትዮጵያ ጀነራሎችና ሰራዊቶች በጣም ተፈላጊ እንደነበሩ ነው እንግዲህ የታሪክ መዛግብት የሚናገሩት እና በዛውን ወቅት ወደዛ ሄደው ይሆናል የሚባል ግምት አለ። እንግዲህ እነዚህ ወገኖቻችን እዛ አሉ። ወደዚህ እንዳናመጣቸውም እንግዲህ አቅሙ ችሎታው እንግዲህ ገናናነቱ የለም በአሁኑ ወቅት እኛም ከነሱ የባሰን ሆነን ስላለ ይላል እንግዲህ መረጃውን ያስነበበን የዜና አካል። እንግዲህ ነገድንና ዘርን ወይንም ደግሞ ብሔርን ካነሳን አይቀር የቅዱሳንም ብሔራቸው ወይንም ደግሞ ነገዳቸው ምንድነው የሚለውን እናንሳ። ወደ ሁለተኛ መረጃዬ ማለት ነው። ማራማዊት ሄኖክ ናት ይህን ጽሑፍ ያጋራችን። ባካፈለው መልካም ነገር አለው ብዬ ስላሰብኩ አቅርቤዋለሁ። እንግዲህ እሷ እንደ ጽሑፏ ከሆነ እኛ በምናውቀው ስጋዊ ዘር ወይም ደግሞ ብሔር የቅዱሳን መገለጫ አይደለም፣ በፍጹም ይህ ሊገልጻቸው አይችልም ነው የምትለን። ይልቁንም ዘራቸው ሰማያዊ ነው የሚል አንድምታ ያለውን ጽሑፍ ነው እንግዲህ ያጋራችን እና ቅዱሳን በተወለዱበት ቦታ ላይ ጠሩ ሁሉ ይችላሉ። ለምሳሌም ትለናለች፣ ቅዱስ ጊዮርጊስን ታነሳለች። ሰማዕቱ ቅዱስ ጊዮርጊስን እንግዲህ እሱ ቅዱስ ጊዮርጊስ ዘልዳ እንደሚባል እናውቃለን። ነገር ግን ዘልዳ እንዳልተወለደ የሚታወቅ ነው። ሌላም ትጨምርልናለች። አባ ሰላማ ከሳቴ ብርሃን ከግሪክ መጥተው የኢትዮጵያን ጨለማ ያበሩ ትላቸዋለች። ሌላኛው አቡነ አረጋዊ ከሮም እንደመጡ ከዛም በደብረ ዳሞ እንግዲህ ገዳማቸውን እንደገደሙ የሚታወቅ ነው። ሌላውም ቅዱስ ኤፍሬም ሶሪያዊ ይባላል። ነገር ግን ቅዱስ ኤፍሬም ከቱርክ እንደተነሳ ነው እንግዲህ መረጃዎች የሚያመለክቱት። ሌላኛውም እንግዲህ ቅዱስ አትናቴዎስ ዘእስክንድሪያ ይልቁንም አትናቴዎስ እስክንድሪያ ማለት የግብፅ ሳይሆን ከሌላ ቦታ እንደመጣ ነው እንግዲህ የሚታወቀው። እንግዲህ እነዚህንና ሌሎች ቅዱሳትን በብዛት መጥቀስ ይቻላል እንግዲህ እና ቅዱሳን ገድልን በፈጸሙበት እንጂ በተወለዱበት ቦታ ላይጠሩ ይችላሉ። ያም ወይንም ደግሞ ዘራቸውን እኛ በልማድ በምናውቀው ወይንም ደግሞ አሁን በምንጠቀምበት አገባብ ዘርን ብሔርን የማይጠቀሙ እንደሆኑ ነው እንግዲህ እየገለጸችልን ያለው። እናመሰግናለን ይህን ሼር ስላደረገችን።
አንድ ቪዲዮ ስንሰራ ለምንናገረው ነገር ኃላፊነት የምንወስድና የሐሰት መረጃ እንደማናስተላልፍ የዛሬው መልእክት ማስረጃ ነው። እንደሚታወቀው ከአንድ ቀን በፊት ብፁዕ አቡነ ሳዊሮስ ለተጎዱት ለጥምቀት በዓል ሰረገላ ሲገፉ የነበሩ ኦርቶዶክሳውያን ለሞቱት ለቤተሰቦቻቸው 4.5 ሚሊዮን ብር ድጋፍ አደረጉ የሚል የሐሰት መረጃ መውጣቱን እና ይሄ ገንዘብ ከምዕመናን ላይ የተሰበሰበ መሆኑን እነ ባሮክና መሰሎቻቸው እዚህ ሶሻል ሚዲያ ላይ የሰበሰቡት ብር መሆኑን አሳውቀናችሁ ነበረ። እነሱም የጻፉትን የሐሰት መረጃቸውን አንስተው ከምዕመናን ላይ የተሰበሰበውን ገንዘብ አበረከቱ በሚል አስተካክለውታል። ይህ የሆነው ከአንድ ቀን በፊት ነው። ይህ የሆነው ደግሞ ከአንድ ሰዓት በፊት ነው። አሁንም በጣም የሚገርመው ነገር በደንብ የተስተካከለ ነገር የለም። የተወሰነ ተስተካክሏል፣ በእርግጥ ያንን አንክድም። ነገር ግን አሁንም ይህ መረጃ በውስጡ ምን ይዟል? እሳቸው እንደሰጡ አድርጎ የምንረዳበትን አቅም አለው። ስለዚህ ይህ አሁንም በደንብ መስተካከል አለበት እና አንዳንድ ጊዜ በጣም እንድጠራጠር የሚያደርገኝ ነገር ሁሉ አለ። በእርግጥ እኚህ በተለይ አመራር ላይ ያሉ አባቶች ስለ ቤተ ክርስቲያኗ አስተምሮ በትክክል ያውቁ የሆነ ወይ ነው ወይስ አንድ ፊትም ፖለቲካው ጠልፏቸው በቃ ይሄ ፍቅረ ንዋይ አጥሮባቸው ጠፍተዋልና አስተምሮቱን ረስተውታል ብለን እንበል። ስለዚህ ምንድነው እሱ አስተምሮቷ? እንግዲህ እሳቸው ከኪሳቸው እንኳን ካላቸው ሀብት ንብረት ላይ እንኳን ቢሰጡ ሰጡ መባል ነበረበት ወይ ነው እንግዲህ ጥያቄ። ምክንያቱም የቤተ ክርስቲያኗ አስተምሮ እንደዛ ስለማይል ይህ ፖለቲከኞች የሚያደርጉት ነው። ስለዚህ አባቶቻችን ልብ ሊሉ የሚገባው ብዙ ነገሮች አሉ። በተለይ አሁን ላይ የሆነ ያለ ነገር እንግዲህ እኛ ተመልሰን አባቶችን አንወቅስም፣ እንግዲህ አንተችም። ምክንያቱም እነሱ ሲሆን መመኑን ዝቅ ብለው የሚያስተምሩ ምሳሌ ሊሆኑ የሚገባቸው ናቸው። እንግዲህ ለማንኛቸውም እንግዲህ እግዚአብሔር ይሆነን፣ እግዚአብሔር ምሕረቱን ያምጣልን። ኦርቶዶክሳውያኑ አሁንም ድረስ በግፍ መታረዳቸው ቀጥሏል። በትላንትናው ዕለት መጋቢት 14 ከምሽቱ 2 ሰዓት ጀምሮ ጢቹ ሶሌ መደሩ የተባለ ቀበሌ ሙሉ ለሙሉ ተከቦ ነው ያለው። አንድ ኦርቶዶክሳዊ በግፍ ታርዷል። 3 ኦርቶዶክሳውያን ተወስደዋል። ሞታችንን እንግዲህ በየጊዜው በየሰዓቱ እያጣጣም ነው። እግዚአብሔር ፊቱን ይመልስልን እና በቃችሁ ይበለን። ወደ ሌላኛው መረጃ ይልላፍ። እሸቱ መለሰ ስለ ፍኖተ ጽድቅ አዲስ መዝሙር ኤአይን ጠይቆ የሚከተለውን መልስ አገኘው ይላል። እስቲ እንከታተለው። ፍኖተ ጽድቅ አዲስ የተለቀቀ ስራ አላቸውና ይሄ የግጥሙ ሀሳብ የትኛውን ቤተክርስቲያን ይወክላል? እስቲ አጣራ። የሰጠኝ ምላሽ አብረን ያለን። ይህን ግጥሙን በኖትቡክ ላይም እዚህ ጋር በሌላ ኤአይ ግጥሙን ለብቻው ኮፒ አደረኩት። ከዛ በኋላ እዚህ ጀምናይ ላይ መጥቼ ግጥሙን ሰጠሁት ማለት ነው። ጽሁፉን ይወት ራሳችሁ ካሜራውን አዙሬ ላሳያችሁ። ሰላም፣ ይሄ ያቀረብከው የመዝሙር ግጥም በግልጽ የሚያንጸባርቀው የፕሮቴስታንት ወንጌላዊት ቤተክርስቲያን አስተምህሮን ነው። እንግዲህ የዘመን መጨረሻ ላይ ደረስንና እንዲህ አይነት ነገርም የየዕለት ተግባራችን ሆነ። ማንም ተነስቶ ቤተክርስቲያንን አቋቁሞ እኔ በፈለግኩት እመራዋለሁ የሚለው አይነት ማለት ነው። ልክ ፍኖተ ጽድቅ ወይም ደግሞ ፍኖተ ውድቅ እንደሚያደርገው አይነት ማለት ነው። ስለዚህ ይህ እንግዲህ አባቶችም ዝም ብለውት ያለ ነው። ምክንያቱም በውስጥ ያሉ አንዳንድ አባቶች የሚያራምዱትን የሚያስተምሩትን ትምህርት እያየኑ ነው። እንግዲህ የነሱ ድጋፍ ነው ፍኖተ ውድቅን እዚህ ድረስ ያደረሳቸው። ለማንኛቸውም እግዚአብሔር ግን ይመጣል፣ ሁሉንም እንደየዋጋው ይከፍለዋል። መንጥሮም እንደሚያወጣቸው አልጠራጠርም። በነገራችን ላይ አሁን የሚያስፈራኝ ሌላው ነገር አንድ ታዋቂ ሰው ወይንም ደግሞ ባለሀብት ወይንም ደግሞ ስልጣን ያለው ሰው ቢነሳ አንድ ቤተክርስቲያን አቋቁሞ የገብርኤል የሚካኤል ሌላም ብሎ ይሄንን ማስተዳድረው እንደዚህ መሆን አለበት እንደዚህ መታደስ አለበት ቢል የማይሆንበት ዘመን ላይ አይደለንም አሁን ያለነው። ይሆናል ብዬ ነው ማምነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወከለችው የቤተሰብ ጨዋታ አወዳዳሪ ፕሮግራም መሪ ቤተክርስቲያን የላትም። 4 ነጥብ። እንዲህ አይነት ጭቅጭቅ ውስጥና መወዛገብ ውስጥ አንገባም። ከዚህ በፊትም ገብተን የነበረው በእናንተ ትንኮሳና ሃይማኖታዊ ጨዋታ ስለጀመራችሁ ብቻ ነው። ይሄ ደግሞ ህዝቡ ይፈርደዋል። የቤተሰብ ጨዋታን ጴንጤ አይመራም ያለው
ማን ነው? ነጻነት ወርቅነህ የቤተሰብ ጨዋታን ደግሞ ከህዝብ ጥያቄ መጥቶልን ወደ ህዝብ ለመመለስ ተዘጋጅተናል። በገባነው ቃል መሰረት እንግዲህ ቤተሰብ ጨዋታን ማን ይምራው የሚሉ ጥያቄዎች ከናንተው ሲመጡ ነበር። እኛ ደግሞ እሱን ሰብሰብ አደረገንና ፕሮግራሞቹ እየተቀረጹ ወደ እናንተ እየደረሱ ድምጽ እንድትሰጡልን አደረግን። እኔ ምን ጊዜም አቋሜ ምንድነው? የወንጌል አማኝ ስለ ኢየሱስ ክርስቶስ ዛሬም ይናገራል፣ ነገም ይናገራል፣ ወደፊትም ይናገራል። ከዚህ ቀደም አይታችሁ ከሆነ ወንድማችን ሸዋፈራው ደሳለኝ ስለ ክርስቶስ አዳኝነት ስለተናገረ ብቻ በሌላ ወገኖች ያሉ ተንጫጭተው ፊልሙ እንዳይታይ ሌላ ሀገር እንዳይሄድ በብዙ ማስፈራሪያ ሲያደርሱበት ተመልክተናል። አሁን እንደው ይህንበት ያለው ሁኔታ እጅግ ከበድ ያለ ይመስለኛል። ምክንያቱም ለጠብ የሆነ ሰበብ ፍለጋ አይነት ነገር ላይ ያለን መስሎ ነው የሚሰማኝ። ስለዚህ በሁሉም ወገን ያለው ረጋ ብሎ ማስተዋል ጥበብ የተሞላበት ንግግር ቢያደርግ መልካም ነው። እንግዲህ በሚዲያ ላይ በቴሌቪዥን ሚዲያ ላይ የሃይማኖቶች ፕሮግራም ካልሆነ በስተቀር ልክ ማንኛውም ሰው የሚከታተለው አይነት ከሆነ እንግዲህ ማቅረብ ያለበት ያ ፕሮግራም ሁሉንም የሚመጥን ነው። እንግዲህ ፕሮቴስታንቱ ገብቶ ስለ ፕሮቴስታንት ትምህርት የሚያደላ አይነት ከሆነ ኦርቶዶክሱ ገብቶ ስለ ኦርቶዶክሱ አይነት የሚያደላ ከሆነ ስለዚህ ያ ቴሌቪዥን እይታ ያጣል ማለት ነው። ቴሌቪዥን ደግሞ ያለ እይታ ምንም ትርጉም የለውም። ስለዚህ ይህ ልብ ሊባል ይገባል። እንግዲህ ፕሮቴስታንት ወንጌላውያን መምጣት አለባቸው ነው እያለ ያለው። ለምን? ምክንያቱም ምንድን ነው እሱ? ምን የተለየ ነገር አለው? ፕሮቴስታንት ሆነ ሙስሊም ሆነ ሌላ ሃይማኖት የሌለውስ ቢሆን አሁን እዛ ጋር የሚፈልገው ምንድን ነው? እሱ የአገሪቷን ኖርም ጠብቆ የህዝቦችን እኩልነት ጠብቆ መናገር። ምክንያቱም ይህ ቴሌቪዥን ነው፣ ሁሉም በእኩልነት የሚያየው ነው። ስለዚህ ሚዲያ እስከሆነ ድረስ የሚዲያ ስነስርዓቶች አሉ። ያንን ተከትሎ ነው የሚሄደው እንጂ አላስፈላጊ ነገር ካደረገ ያው ቴሌቪዥኑንም እይታ ያጣል፣ ይዘጋዋል ማለት ነው በራሱ ሰዓት። ስለዚህ ይህ አንተ ፕሮቴስታንት ሆንክ ሌላ ነገር ሆንክ አይደለም፣ በቅንነት የሚሰራ ማንም ሰው ይሁን ማን ሚዲያ እስከሆነ ድረስ ይመለከተዋል። ስለዚህ አይ ብሎ የሆነ በተንኮል በደባ የሚጓዝ አይነት ከሆነ ደግሞ ባዶውን ያስቀረዋል። ምክንያቱም ምዕመን ልብ ድረስ ማዳመጥ ስለሚችል። ስለዚህ በነገራችን ላይ ይህ የሚዲያ ጉዳይ እንደው በእንደዚህ በሃይማኖት መልኩ ባይመጣ ጥሩ ነው ሁል ጊዜ። ለማንኛቸውም በዛ በኩል ያላችሁም ተረጋጉ ለማለት ያህል ነው። አይደለም ሰውን መግደል ያሳደግከውን በሬ እንኳን አትብላው ነው የሚል መጽሐፍ ቅዱስ። ሲበሉ ያሳደግከውን በሬ በሉ ምን አትብላው ሳሳለት። ለምን ቢባል እንጀራ እያበላ ጨው እያላስክ ሳር እያጨድክ እያበላ ያንን በዚህ አሳድገዋልና አርዳ አትብላው ማለት ስጋ አትብላ ማለት ሳይሆን ልብ በሉ እራራለት፣ እሱ ሽጣው እልሽ ማዘኔን ከዚህ ይጀምራል እኮ ተመልከቱ። እንዲህ ብላ የምታስተምር ቤተ ክርስቲያን ወደ ኋላ ተጥላ ነው ሰው እንደ ድመት መብላት የተጀመረው ሀገራችን ላይ። ለዚህ ጸሎት ያስፈልጋል፣ ጾም ያስፈልጋል። እስኪ ጾም በሉ። መገዳደላችን ለሆዳችን መሆኑ ነው እኮ የሚገርመኝ። እኔ ድመት ለምኗ ነው የምትበላው? በሉ ለሆዷ በሉ እንጂ በሞት የነገሩኝ ሰው ሊጸድቅ ነው የሚገዳደለው? ለሆዱ ነው። ተመልከቱ፣ ሆድ ያልፋል፣ ሁሉም ያልፋል። የማያልፍ እግዚአብሔርን በመገዳደል አንጠው። መድኃኔዓለም ለሀገራችን ሰላም ያድልልን። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና። እርግጠኛ ነኝ እነዚህ ሁለት አስተምሮችን በደንብ ሰምተናቸዋል ነው ያልኩ ያለሁት። እና የትኛው ነው ትክክል የትኛው ነው ትክክል ያልሆነ አስተምሮ የሚለውን ለጊዜ እንተው እና እዚህ ጋር አንድ ጥያቄ ያለኝ በተለይ ለሙስሊሙ አባት እና ምንድነው እሱ ጂሃድ ማለት ሌሎቹን መግደል ነው? ሙስሊም ያልሆኑትን መግደል ነው ወይስ ጠላት ሲመጣ ከነሱ ጋር መፋለም? እንደው በትክክል ምን ማለት ነው እሱ? ትርጉሙስ
አሁን ምክንያቱም አንተን የማይመስሉ ወይም ደግሞ ሙስሊም ያልሆኑትን መጨረስ ነው ልክ አይስ እነዚህ ሽብር ቡድኖች እንደሚያደርጉት አይነት ወይስ ሊፈታተኗችሁ ሊገዳደሮቹ የመጡትን እነሱ መታገል ነው? ምንድነው እሱ ትርጉሙ? ይሄን እንደው ቢብራራልን። ምክንያቱም እንግዲህ እኔ እስከተረዳሁት ድረስ ምናልባት ጂሃድ የሚመስለኝ የሆነ መግደል ነው። እንግዲህ አንተንም አይመስለን መግደል ነው። ስለዚህ ክርስትና ደግሞ ኦርቶዶክስ የምትለው ደግሞ መስዋዕትነትን ተቀበል ነው የምትለው። እንግዲህ ሞት ግን ተቀበል ማለት ነው እና ሌላኛው ግደል፣ ሌላኛው ደግሞ ሙት የሚል አይነት ሃይማኖት ማለት ነው። ስለዚህ ይህ ደንብ ተብራርቶ ሊቀርብ ይገባል። በተለይ ለእንደኛ አይነት ሀገር ጥያቄ ስለሚሆን ብዬ ነው። የተከፈላችሁ እንደምትሰሩ በአንዳንድ ወገኖች ጥያቄ ስለቀረበባችሁ ተመሳሳይ ጥያቄ ቢንያም መቄዶንያ ላይ ሲቀርብ የግልህን ጦርነት በመቄዶንያና በቢንያም ጦር በኩል አድርገህ ልትዋጋ እንደወጣህ ያስታውቅብሃል። መስመር ይዘርጋል ያሉት አንዳንድ ሰዎች ይህ ገንቢ ሐሳብ ነው። ገንዘባችሁን ስጡኝ አስተያየት አትስጡኝ የሚባል ነገር የለም። አቤል አቡና ምን አይነት ባለጌ ምን አይነት ነውረኛ ሰው እንደሆንክ ያስመሰከርክበት ቪዲዮ ነው ብዬ አምናለሁ። በመቄዶንያ እና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ምክንያቱም ከተነሱ ሐሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶንያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ለምንድነው መሬት ላይ ያለውን እውነታ መካድ የፈለከው? ለምንድነው በዚህ ልክ አስመስላችሁ መውጣትን ምርጫችሁ ያደረጋችሁት? እዚህ ጋር አንድ መልእክት ላስተላልፍ ነው ይሄንን ያመጣሁት። ምንድነው እሱ እንግዲህ ወንድማችን አቤልም ይሁን ወንድማችን ባሮክ መልካም ነገሮችን ሲሰሩ እያየን ነው። በማህበራዊ ጉዳዮች ዙሪያ በቤተ ክርስቲያን ዙሪያ ብዙ መልካም ነገሮችን ሲሰሩ እናያለን፣ እናውቃቸዋለን። እና አሁን ምንድነው እሱ በቪዲዮ እንደዚህ መመላለሱ እንዲህ አይነት ጦርነቱ ለምን አስፈለገ የሚለው ጥያቄ ስለሆነብኝ ነው። ምክንያቱም በመልካም ነገር ላይ ነው የተሰማሩት ሁለቱም ወጣቶች። ስለዚህ ለምንድነው እሱ በቅርበት መነጋገር የማይቻለው? እናንተ ምሳሌ ለምን አትሆኑም? እንዲህ በመልካም ነገር ላይ የሚሰሩ ወጣቶች ደግሞ ሁልጊዜ ምሳሌ ነው መሆን ያለባቸው ለታናናሾች። ስለዚህ ለምንድነው እሱ ቀርበው የማያወሩት የሚል አንድ ጥያቄ ስለፈጠረብኝ ነው እንጂ ከዛ ውጪ ልክ እኔ አሁን አንስቼ እንደማወራበት የሚዲያ ፍጆታ ለመሆን ነው የሚል ሐሳብ መጥቶልኛል። አይ የሆነ ለሚዲያ ወይንም ደግሞ ለመነጋገሪያ ለመሆን ስለፈለጉ ነው ይሄንን የመረጡት የሚል ድምዳሜ ነው ያለኝ እንጂ ቀጥታ እኮ ማውራትም መጻጻፍም ይቻላል እንጂ መልካም ነገር ላይ የሚሰማራ ለምሳሌ ባሮክም በቤተ ክርስቲያን ዙሪያ ላይ በጣም የሚሰራ ወጣት ነው። ስለዚህ ለምንድነው እሱ እንደዛ አይነት ነገር ያስፈልገው? ቀጥታ ማውራት አቤል ወንድሜ ምንድነው እሱ እንደዚህ ያደረኩት እኔ ከዛ አንፃር ነው አቤልም ቢሆን እንደዚህ ብለው ማውራት መነጋገር ይችላሉ። ከዛ ውጪ ግን ሆን ብለው ለሚዲያ ፍጆታ ነው ያመጡት ብዬ ነው የማስበው። ሜንስትሪም ክርስቲያኒቲ ላይ ያለውን የሥላሴ ትምህርት የመቀበል ሰው አይደለሁም ፈጽሞ። እንዲሁም መጽሐፍ ቅዱስ ያንን ነገር ያስተምራል ብዬ ማምንም ሰው አይደለሁም። አዎ ትንሽ ስትሬንጅ እንደሆነ አውቃለሁ። ይህ ቶፒክ ለብዙዎቻችሁ ሚስጥር ነው። ኦፍ ኮርስ ለብዙዎቻችሁ እግዚአብሔር ሶስት በአንድ ነው፣ እግዚአብሔር ሶስት ነው አእምሯችሁ ላይ ተከፋፍሎ ተቀምጧል። እና ደግሞ ብዙዎቻችን ይህንን ጉዳይ ለመጠየቅ ስንነሳ ሚስጥር ነው ተብለን ተገፍተን ቁጭ ብለን ብዙ ጊዜ እናውቃለን። እግዚአብሔርን እንደመፈታተን፣ እግዚአብሔርን እንደመመርመር፣ እግዚአብሔር አይታወቅም በሚለው አንድ ጥቅል ሽፋን ተቀምጦ ይህንን ነገር እንዳናነሳ ጭራሽ ተገፍተናለን። እና እግዚአብሔር ማንነቱን በግልጽ መጽሐፍ ቅዱስ ላይ አስቀምጧል ብዬ ማስብ ሰው ነኝ። ሥላሴ ግን በፍጹም የእግዚአብሔር ማንነት አይደለም። እንግዲህ በስተመጨረሻም ሌላኛው ካሊድ መጥቶልናል። የመጀመሪያው ካሊድ ካስታወሳችሁት 27 ዓመት ሙሉ በየገዳማቱ በየቅኔ ቤቱ ኦርቶዶክስን ሲያጠና ሲያነብ ሲማር የነበረ ሰው በስተመጨረሻ ሙስሊም ሆኗል። እንግዲህ ይሄኛው ደግሞ ክርስትና ውስጥ የነበረ ኦርቶዶክስ ውስጥ የነበረ ከዛን ሚስጥረ ሥላሴ አልገባኝም በማለት ነው እንግዲህ
ወይም ደግሞ ሚስጥረ ሥላሴ የሚባል ነገር የለም ነው እንግዲህ እንደሰማችሁት የሚለው። ስለዚህ ይህንን አላምንም ነው የሚለው። ሚስጥረ ሥላሴም የሚባል ነገር የለም ነው፣ ሚስጥራት የሚባሉ ነገሮችም የሉም ነው እንግዲህ የሚለው። እንግዲህ እግዚአብሔር ልቦና ይስጣቸው። በተለይ ይህኛው ወጣት ልጅ እያለ ያለው ልክ መጽሐፍ ቅዱስን አሁን ለማስረዳት እየሞከረ ነው። አንብቦ ልክ እሱ በገባው መጠን ለማስረዳት ነው። እንግዲህ ያው ንባብ እያነበበ ነው፣ ትርጉሙን አላወቀው። ንባብ ሁሌም ይገላል፣ ትርጉም ግን ያድናል ነው። እንግዲህ ወንድማችን ቀረብ ብሎ አባቶችን ቢጠይቅ በጣም ብዙ መልስ ያገኛል። ግን ዞሮ ዞሮ እግዚአብሔር ያድንህ፣ ወደ ቤቱ የሚመልስህ ነው የምለው።